አዲስ እንግዳ ቤት መጥቷል ሲለኝ እንድትዋወቅ ነው የመጣሁት። ኦኬ ተዋወቀው። እዛ ከሆነ ደስታ ይባላል ማለት ደስታ ነው ስሙ። እኔ ደስታ ነው ፍቅረኛዬ ነው ጓደኛዬ ፍቅረኛዬ ነው። ተዋወቀው ደስታ ባለ ወይ ተረጋጋ የሚገባው እሱ ማለት ልክ እንደ ስሙ ለእኔ ደስታ ሊፈጥርልኝ ደስታ ሊሰጠኝ የመጣው ሲቀጥል ደግሞ ከዚህ በኋላ ከእሱ ጋር ነው አብረን ወደ ውጭ የሚሄደው አይደለም። ፕሮሰሲን ደግሞ በሚገርም ሁኔታ በፍጥነት ጨርሶታል። እኔ ታውቃለህ ግን በጣም ነው የሚገርመው። እሺ ፈጣን ነው ነገሮች ላይ ምናምን ፈጣን ነው ስልክ በአንዴ ነው ነገሮችን ጭርስርስ ያደረገልኝ እና በጣም ነው ደስ ያለኝ። አመሰግናለሁ። አንቺ ምን ይገባሽ? ቴንኪው በጣም አመሰግናለሁ። ኧረ አብርሽ ተረጋጋ እንዴ! በቃ ሩታ አንድ ነገር ስታረግ እንደዚህ ርድብን ትላለ ቅጥል ትላለ። ኧረ ተረጋጋ ጋይዝ። ኧረ ወንድማችን ተቃጠለ እርድብን አለ። ኧረ ትገሻ ኧረ ጃኬት መያዝ ምን አለ ጋይዝ ማለት ነው። እንደው አዲስ እንግዳ ዘበኛችን አዲስ እንግዳ ስለመጣ ያው ሰላም ልበለውና ልተዋውቀው ብዬ ነው ምናምን አላለም። አቤት ደግሞ እኮ ማለት ነው አብርሽ እንደው ቅናት እንደው ሩታ እቅፍ ሰምስ ያደረገት ማለት ነው የዘን ጃኬቱን ምንጭቅ እንደው ለማላቀቅ እንደው አንተ ልጅ እንደው በምንድን ነው የምትማረው? አንተ እንደዚህ ስትሆን ማለት ነው ሩታ ይበስባታል ደግሞ ማለት ነው። ይሄ ነገር ካንተ ነው የተማረችው። እንደዚህ ልጥፍ ሳም ጃኬቱ ማስተካከል ምናምን ካንተ ነው የተማረችው። ባልና ሚስት አንድ ወንዝ ይቀዳል ሲባሉ እሰማለሁና እንግዲህ አቶ አብርሽ ማለት ነው አይዞ መልካም የመቃጠል ሰዓት እንግዲህ አዲሱ አማቻችን ደግሞ ማለት ነው በቃ ትትህና ራሱ ጋይስ በቃ ረጋ ብሎ ማለት ነው ለሩታ ብዬ እኔ ሩታን ስለምወዳትና ስለማከብራት በቃ ለሷ ብዬ የሆነ ነገር በቃ ሄዳለሁ ምናምን አለ። በቃ ይሆናል አይደለ ጋይስ በቃ ጀነኑ አቤት በቃ ይሆናል አይደለ ጉርማ ሞገሱስ ማማሩስ በቃ ይሄ ፊት ኩፍታ ፊት እንደው ፊቱን ኩፍታ አድርጎታል ማለት ነው። ፈጣሪ ሆይ ትዕግስት ስጠኝ እና ሩታዬ እንደዚህ ቅብጥብጥ ብላ እንደዚህ ሳቅ ፍልቅልቅ ስትል ማለት ነው ጥላት ርድብን። አቤት ስድብ፣ አቤት መቃጠል፣ አቤት ርድብን ማለት ይሄን ያህል ነው እንደ ሩታ እንደዚህ ማለት ያው ከአብርሽ ከኔ የተሻለ አይደለም። ከአዲስ አበባ ወደ ሐዋሳ ራሱ የምትወሰዳት ብር የለህም ምናምን እያለው ነበረ ጋይዝ ማለት ነው። እንዲሁም ደግሞ እኔ በ2 ዓመት እበልጥሃለሁ በትምህርት አንተ 12ኛ ክፍል ጨርሰህ እኔ በ2 ዓመት እበልጥሃለሁ ትምህርት አለው። 2 ዓመት ብቻ ነው እንደ የተባርከው ጋይዝ አባገዝ 2 ዓመት ብቻ ነው እንደ የተባረው። የአብርሽ አነጋገር የአብርሽ አወራር በትምህርት እኔ እበልጥሃለሁ በእውቀት ነው ይበልጣለሁ በቃ በሁሉ ነገር ነው ይበልጣለሁ ለማለት ፈልገህ ነው። እሱ እኮ ምንም ነገር አልተናገረ ወሬ በቃ እኔ ክትክት ነበር የምጠብቀው ክትክት የሆነ ወሬ አስጠላም። የሆነ በቃ የሆነ በሚስት ያትምጣ ብለህ በቦክስ ማንንም ሆነ ማለት ነው። ደግሞ ተቀላችሁ ፈረንጁ በጣም ያሳዘነኝ ጋይዝ። ፈረንጁ እኮ ምስኪን ነው፣ ምንም ነገር አያውቅም። በቃ ይሆናል አይደለ የውሃ በቃ ውሃ አንጣ ሲባል ያመጣል እምቢ አይልም ማለት ሁሉ ነገር እሺ ነው የሚለው እና ፈረንጁ በጣም ጨዋ ነው ማለት ነው። በጣም ደግሞ አብርሽ ፈረንጁ ላይ በጣም በቃ የሆነ እንትን ይዞታል ማለት ነው። የሆነ ፈረንጁና መሰለኝ ተፈረንጁ ጋር መሰለኝ ተጣላሁ አይደለ እንዴ? ፈረንጁ እኮ ምንም አላደረገም። እንደውም አንተ ብዙ ነገር ስታረግ እንትና እንደውም ሲሰድብህ ይሄ ሮቤል ሲሰድብህ ምናምን እሱን ነበረ ተሱ ጋር መፋለም በቃ እልህ ምናምን ስላለበት ሮቤልም ቡጥቡጥ ሊመጣ ይችል ነበረ። ግን አንተ የፍራቻ ፈርቶ ማለት ነው ጋይዝ በሩን ቁልፍ አላረገው። በሩን ቁልፍ እኔማ በሩ ሲቆልፈው ጋይዝ ምን አስተብኩ መሰሏቸው? አይ ሩታ ሌላ ክላስ አስገብቶ እነዚህ ሁለቶቹ በቃ ሊቦጣቦጡ ነው ብዬ ማለት ነው አስቤ ነበረ ማለት ነው። ግን አልሆነም። እንዳሰብኩት አልሆነም። እንዳሰብነው አልሆነም ጋይዝ፣ እንዳሰብነው አልሆነም። እና ይሁን እስቲ ይሁን
እና አብርሽ ሩታን ሌላ ሰው ተሚወስድ ያኔ ከአብርሽ የተሻለም ባይሆን እንግዲህ እሱ የአሜሪካ ልጅ ነው ብለናል። በቃ አሜሪካ የተወለደው ገጠር የገበሬ ልጅ ነው። ቀበር ያለ ኮራ ያለ ጀነን ያለ በቃ አንተም ደግሞ ድንች ቸርቻሪ ነበርክ። ይሄም ግልጽ ነው። ምንም የሚደበቅ ነገር የለም ማለት ነው። እና እንግዲህ አይበልጠኝም እኔ በልጠዋለሁ ምናምን የሚባል ታሪክ የለም እዚህ ጋር ማለት ነው። ይበልጣል እንግዲህ በልጦ መሰለኝ ቤት ቁጢጥ ያለው ማለት ነው። እና አይዞህ አትቃጠል። እውነት አንተና ሩታ ብትመለሱ ደስ ይለናል፣ ግን አሁን ላይ መመለሻም የለም። ለምን አንድ ወንዙ ውሃ ተመጠጠው ሁለተኛ ሊመለስ ይችላል? አይችልም። ሊመለስ ይችላል፣ ግን በጣም ሩቅ ጊዜ ይፈልጉ ነው ማለት ነው። እና ቤተሰብ እንግዲህ የሩታ ሸበላ ደስታዬ ብለዋለኝ ማለት ነው። ደግሞ ሰው ደስታ ነው ሰው ግን እኔ ደስታዬ ፍቅረኛዬ ተተዋወቅ ሩታ እኮ አትቀርጋይዝ የሩታ ግፍ እኮ ባይዘው ማለት ነው። ግን ደግሞ ማለት ነው ከአብርሽ ይሄ ሁሉ ነገር የተማረችው ምን መሰላችሁ ማለት ነው። እንዴት በጣም አልጨገረረሽም እንደዚህ ስታረጊ፣ አልቀፈፈሽም እንደዚህ ስታረጊ። አንቺ እኮ በቃ የሚስቴ ነሽ ምናምን ለማለት ፈልጎ ማለት ነው። ግን አንቺ አይደብርሽም? በጣም አስመሳይ መሆንሽን ዛሬ ነው የገባኝ ምናምን አለ ማለት ነው። እንግዲህ አንተ ያንን ነገር ስታረግ እንደዛ ሽሩሩም እንደዛ ግንባርህን፣ ጉንጭህን፣ አፍህን፣ ከንፈርህን እንደዛ አንገትህን ስትስምህ አንተ ሳልደበረህም ነበር እንዴ? ማንንም ሴት እያመጣ ምግብ እየጋበዝክ አንተ ሳልደበረህም ነበር እንዴ? ምን ነው ንገሩን አልክ? አንተ ወስላታ ወስልስልት አትሆነብን ማለት ነው። እውነቴን ነው። ጥሩ አይደለም። የሰው ልጅ ሆኖ ማለት ነው ወስልስልት አይልም። እውነቴን ነው። ወስለስልጥ አይልም ማለት ነው። ለመሰለ ማለት ነው። አንተም ያች ውሽሚያት እንትኗ እግሯ ማለት ሲያስጠላ ወፋፈሮ ጋይስ የሩታ እግር እኮ ብታዩ ማለት ነው እንዴት እንደምታምር ጥፍሯ ጣቷ እንዴት እንደምታምር ማለት ነው። ውብ ጨረቃ እኮ ናት። እንደ ሩታን ማንም አይደርስም ማለት ነው ጋይስ፣ ማንም በማንም አይደርስም ማለት ነው። እና እየመረራችሁ ትወጣላችሁ። ሩታ ትበልጣችኋለች። ሩታ አቃጣይ ናት። አሁንም ዛሬም ነገም ሩታ እንደምታቃጥላችሁ እወቁና ግቡ ማለት ነው። እንግዲህ ደስታ ደግሞ የሩታ ተንግዶ ወዲያ ፍቅረኛ ነው ብላለኝ። ስለዚህ ጥሩ ነገር እንጠብቃለን ጋይዝ። ፎቶ ብትሉ ቪዲዮ ብትሉ በቲክቶክም በቃ ሚዲያውን ቁጥጥር ብለው እርግጠኛ ነኝ የሚመጡት ማለት ነው። እርግጠኛ ነኝ ማለት ነው። ጥላት ይቃጠል፣ ጥላት ርድብን ይበል ማለት ነው። እንግዲህ የመልካም የመቃጠል ሰዓት ይሁንላችሁ፣ መልካም የመቃጠል ዘመን ይሁንላችሁ እላችኋለሁ። እየመረራችሁ ትወጣላችሁ። ሩታ ትበልጣችኋለች። እኔ ነግሬያችኋለሁ። አብርሽም ልክ እንደዚህ እንዳጎንበሰም እንደዚህ እናንተ ጋይዝ መጀመሪያ ውዶቼ ፍቅሮቼ ሰላም አላልኳችሁም አይደለ? ይቅርታ እኔ እኮ ልበቢስ ነኝ ባይዘው እና ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆናለሁ። ይቅርታ አድርጉልኝና መጀመሪያ ማለት ነው ወሬና አቋረጥኩ። እዚህ ጋር ሩታ ፊቱ ምናምን ስነካው ምናምን አብርሽ ማለት ነው በቃ እንደዛ ኩፍታ ፊቱ ማለት ነው ኩፍታ ነበር ይመሰሉ ማለት በቃ አፍንጫውን አለው። ሩታ እንደው ፈገግ አድርጎ በቦክስ አለው አላለው እያልኩ ማለት እያሰብኩ ነበረ። ግን ቀብራራችን ደግሞ ሩታ እና እንግዲህ እንዳትነከው ስነ ስርዓት ያዝ። ወደ ውጭ ይዞኝ የሚሄደው እሱ ነው፣ ደግሞ ፍቅረኛዬ ነው፣ ተተዋወቀው። እሱም ደግሞ እልህ ቁጭ በይ ጭቅጭቅ ነው ባይዘው። እኔ ጭቅጭቅ አስጠልቶኝ የሆነ አክተር ምናምን አሳዩ በቦክስ ምናምን ማለት ነው። እውነቴን እኮ ነው እንዴ ሆ